ብዙ ጊዜ ነገሮች የማይሳኩት ዝም ማለት ባለባችሁ ጊዜ ላይ ስለምትናገሩ፣ መናገር ባለባችሁ ጊዜ ላይ ደግሞ ዝም ስለምትሉ ነው። ሰዎች ወደ እናንተ መጥተው በእናንተ ላይ እናንተ የማታርቁትን የማይሆንን ንግግር መናገር ከጀመሩ ያ ጊዜ እናንተ የምትናገሩበት ጊዜ ነው። ዳዊት ላይ የመከሩበት፣ በክፋት የተነሱበት፣ መከራን ሊጨምሩበት፣ እሱ በስቃይ ውስጥ እያለ እነሱ ሊስቁበት ነው። በእኔ ላይ የመከራን ቃል የተናገሩ ሰዎች መከራው በእነሱ ላይ ይሆንባቸዋል። መንፈስ የሚያንቀሳቅስ አጋንንታዊ ቃል የሰማችሁ ሰዓት ያ እናንተ የምትናገሩበት ጊዜ ነው። እመኑኝ፣ እነዚህ ክፉ ቃሎች ከፓስተሮችም ይነሱ፣ ከነቢያቶችም ይነሱ፣ ከየትኛውም ሰው ይነሱ፣ ዝም ካላችሁ ተስማምታችኋል ማለት ነው። ማድረግ ያለባችሁ ነው ተነስታችሁ በኢየሱስ ስም አይሆንም። እግዚአብሔር መናገር ሲጀምር መናገር ከብርሃን ይሁን ከማለቱ በፊት ምድር ላይ ያደረገው ነገር ምንድነው? መንፈሱን ነው የላከው። የናዝሬቱ ኢየሱስ እያለፈ ነው አሉት። ያ ማለት የናዝሬቱ ኢየሱስ እሱ ያለበት ስፍራ ድረስ መጥቷል። የዳዊት ልጅ ሆይ ማረኝ አለ። ጸጥ በል አሉት። ኖ የናዝሬቱ ኢየሱስ እዚህ ከመጣ አሁን የምናገርበት ጊዜ ነው። ክብር ለኢየሱስ ሲሆን ዛሬ መንፈስ ቅዱስ በሕይወታችሁ ጉዳዮች ሁሉ ላይ በኃይል ጣልቃ ይገባል። በሮቻችሁን ይከፍታል። ለድንቅ ለተአምራት ያደርጋቸዋል። ብዙ መለኮታዊ ጣልቃ ገብነት በሕይወታችሁ ላይ ይሆናል። መክብብ መጽሐፍ ምዕራፍ 3 ቁጥር 7 ላይ ያለ ቃል ነበር የትምህርታችን መነሻ የነበረው መክብብ መጽሐፍ ላይ ያለ ቃል ነው። ለመቅደር ጊዜ ያለው፣ ለመስፋትም ጊዜ ያለው፣ ዝም ለማለት ጊዜ ያለው፣ ለመናገር ጊዜ ያለው ይላል። ክብር ለኢየሱስ ይሁን። ያለፈው ጊዜ ስናገር አንድ ነገር ነግሬያቸዋለሁ። ብዙ ጊዜ ነገሮች የማይሳኩት ዝም ማለት ባለባችሁ ጊዜ ላይ ስለምትናገሩ፣ መናገር ባለባችሁ ጊዜ ላይ ደግሞ ዝም ስለምትሉ ነው። መቼ ነው መናገር ያለብኝ? መቼ ነው ዝም ማለት የሌለብኝ? መናገር ያለብኝ ጊዜ መቼ ነው የሚለውን ከእግዚአብሔር ቃል ነው ዛሬ የምንማማረው። መዝሙር 35 ቁጥር 11 እንከፍታለን። መዝሙር ምዕራፍ 35 ቁጥር 11 እንደዚህ ይላል፣ የክፉ ምስክሮች ተነሱብኝ፣ የማላቀውንም በእኔ ላይ ተናገሩ ይላል። የክፉ ምስክሮች ተነሱብኝ፣ የማላቀውንም በእኔ ላይ ተናገሩ። ምን ማለት ነው? እኔን የማይመጥን ማስረጃ የሌለው ነገር በእኔ ላይ አወሩ። ክፉ ናቸው፣ ተባብረው ተነሱብኝ፣ ምላሳቸውን አላቀቁ፣ በእኔ ላይ የማላቀውን ነገር ተናገሩ፣ ወይም ስለኔ የማይገባኝን ነገር በእኔ ላይ ተናገሩ አለ። አሁን እዚህ ውስጥ አንድ እንዲገባችሁ የምፈልገው ሁል ጊዜ ለመናገር ጊዜው የመጀመሪያ የመናገሪያን ጊዜ ማወቅ ከፈለጋችሁ አንድ ነገር ልንገራችሁ። የማላቀውንም በነገር በእኔ ላይ ተናገሩ ይላል። ክብር ለኢየሱስ ይሁን። ሰዎች ወደ እናንተ መጥተው በእናንተ ላይ እናንተ የማታርቁትን የማይሆንን ንግግር መናገር ከጀመሩ ያ ጊዜ እናንተ የምትናገሩበት ጊዜ ነው። ያ ጊዜ እናንተ የምትናገሩበት ጊዜ ነው። ምን ማለት ነው? ቢዝነስ ልትጀምሩ አስባችኋል። ኦኬ፣ በዚህ ቢዝነስ ላይ እነንትና አልተሳካላቸውም፣ ሶ ይሄንን ቢዝነስ የሚሰራ ሰው አይሳካለትም ብለው የማታውቂውን ነገር ከተናገሩ እነዚህ ሰዎች በአንቺ ህይወት ላይ መንፈስ አንቀሳቅሰዋል፣ አጋንንት አንቀሳቅሰዋል። ዝም ካልሽ የዛ ተጠቂ ነው የምትሆነው። ሰው ምንድነው ማድረግ ያለብሽ? በጌታ በኢየሱስ ስም ቃላችሁ አይሰራብኝም፣ በጌታ በኢየሱስ ስም ሟርታችሁ አይሰራብኝም፣ በጌታ በኢየሱስ ስም የእናንተ አጋንንታዊ ድምፅ አይሰራብኝም ብለሽ የምትናገርበት ጊዜ ተፈጥሮልሻል ማለት ነው። ለዛ ነው ዳዊት በክፋት ተነሱብኝ አለ፣ የማላቀውንም በእኔ ላይ ተናገሩ። ድሃ ነህ ብለው፣ ችግረኛ ነህ ብለው፣ አትጠቅምም፣ አትረባም፣ ሰው አትሆንም ብለው ተናገሩብኝ አለ። ከዛስ ዳዊት ምን እንዳደረገ ልንገራችሁ። ዳዊት ከተናገሩበት በኋላ ምን እንደተናገረ ልንገራችሁ። ቁጥር 26 መዝሙር 35 ቁጥር 26 ላይ የተናገረውን ቃል አሳያችሁ። 26 እና 27 በመከራዬ ደስ የሚላቸው ይፈሩ፣ በአንድነት ይጎስቁሉ፣ በእኔ ላይ የሚታበዩ እፍረትና ጉስቁልናን ይልበሱ። ያ ማለት ዳዊት ላይ የመከሩበት፣ በክፋት የተነሱበት፣ መከራን ሊጨምሩበት፣ እሱ በስቃይ ውስጥ እያለ እነሱ ሊስቁበት ነው። ዳዊት ምን አለ? ዝም አላለ። በአንድነት ይጎስቁሉ አለ። በእኔ ላይ የሚታበዩ እፍረትና ጉስቁልናን ይልበሱ። ምን ማለት ነው? በእኔ ላይ የመከራን ቃል የተናገሩ ሰዎች መከራው በእነሱ ላይ ይሆንባቸዋል።
ሰዎች በህይወታችሁ ላይ ሲያሟርቱ፣ ሰዎች በህይወታችሁ ላይ አጋንንታዊ ቃሎችን ሲጠቀሙ ያ ጊዜ እናንተ የምትናገሩበት ዝም የማትሉበት ጊዜ ነው። የአሁኑ እሁድ ላይ አንድ ለምስክርነት ከቆሙ አገልጋዮች መካከል አንድ ሰው ምን አለ? ካፌ በተቀመጥንበት ስፍራ አለ የአሁኑ ያለፈው እሁድ ላይ ሲናገር አንድ ወዳጄ እንደዚህ ፎቶ አነሳኝ አለ። ትንሽ አሞኛል፣ ፊቴ ጎስቆል ብሏል፣ ፎቶ አነሳኝ። ተደብቆ ፎቶ አነሳኝ። ከዛስ ተደብቆ ፎቶ ያነሳኝ ለምንድን ነው ደብቀህ ካሜራ ፎቶ የምታነሳኝ አልኩት አለ። ከዛስ እሱ ምን ብሎ መለሰለት? ድንገት ከሞትክ እንኳን ቆንጆ ፎቶ ላንሳ ብዬ ነው፣ ማልቀሻ ይሆናል አለኝ አለ። ይሄንን ብሎ የተናገረኝ ሰው አገልጋይ ነው አለ። ሞመንት እንደዚህ አይነት ቃሎችን የምትሰሙበት ሰዓት ወይም የሰማችሁበት ሰዓት ያ ሰዓት የምትናገሩበት ሰዓት ነው። አሁን የጠራው የሞት መንፈስ ላንተ 7 እጥፍ ይሁን ብላችሁ መናገር መቻል አለባችሁ። በተዘዋዋሪ ይሄ ሰውዬ ምን እያለው ነው? ልትሞት ነህ ወይም ሟች ነህ እያለው ነው። ፎቶ ያነሳሁ ድንገት ከሞትክ ማልቀሻ እንዲሆን ብዬ ነው ያለው። ክብር ለኢየሱስ ይሁን። ሰዎች በህይወታችሁ ላይ፣ በስራችሁ ላይ፣ በትዳራችሁ ላይ፣ በልጆቻችሁ ህይወት ላይ የማይሆን ቃል ሲናገሩ ያ ጊዜ እናንተ የምትናገሩበት ምቹ ጊዜ ነው። አንዳንድ ጊዜ ምን ይፈጠራል? ልጃችሁ አንደበቱን እስከ 1 ዓመት ወይም 2 ዓመት ሳይፈታ ይቀራል። ማሚም ዳዲም አይልም። 2 ዓመት ይሆኗል። ይመጡና ይጠይቁሻል። ኦኬ ከጠየቁሽ በኋላ 2 ዓመት ሆኖታል፣ ከዚህ በኋላ አይናገርም። ህፃን ልጅ በ2 ዓመቱ ነው የሚናገረው። ከዚህ በኋላ 10ም 20 ዓመትም ቢቆይ አይናገርም፣ ዱዳ ነው ማለት ነው ካሉሽ አሁን የምትናገሪበት ምቹ አጋጣሚ ተፈጥሮልሻል ማለት ነው። ለዛ ነው ዳዊት የማላቀውን ቃል ተናገሩብኝ ካለ በኋላ በመከራዬ ደስ ሊላቸው የሚወዱ አለ ይጎስቁሉ አለ። በህይወታችሁ ላይ የሟርት፣ በህይወታችሁ ላይ የድግምት፣ በህይወታችሁ ላይ የጨለማን መንፈስ የሚያንቀሳቀስ አጋንንታዊ ቃል የሰማችሁ ሰዓት ያ እናንተ የምትናገሩበት ጊዜ ነው። ዝም ማለት የለባችሁም። የምትናገሩበት ጊዜ ነው። ያ ጊዜ የምትናገሩበት ጊዜ ነው። እግዚአብሔር ምቹ ጊዜ ፈጥሮላችኋል ማለት ምን ለማድረግ? ለመናገር። ክብር ለኢየሱስ ይሁን። በህይወታችሁ ላይ የሟርት ቃል የትኛውም ቢሮ ገብቷችሁ አጋንንታዊ ቃል፣ አችልም የሚል ቃል፣ የሟርት ቃል ስትሰሙ እግዚአብሔር ምቹ ጊዜ ፈጥሮላችኋል ማለት ነው። ምን ለማድረግ? ለመናገር። የዊነር ቻፕል ቸርች ፕሬዚዳንት የሆኑት ቢሾፕ ዴቪድ ኦየዴፖ አንድ ቀን ሆስፒታል ሄዱ። ፉሊ ቼክ መደረግ አለቦት ተብሎ ነው ሆስፒታል ሄዱት እና ሆስፒታል ከገቡ በኋላ ፉሊ ቼክ ተደረጉ። ፉሊ ቼክ ሲደረጉ ዶክተሩ እንደዚህ ያላቸው፣ ይሄ የዛሬ 15 ዓመት ምናምን የነበረ ታሪክ ነው የማወራችሁ። ዶክተሩ ቢሾፕ አላቸው፣ እርሶ ለመኖር በወራት የሚቆጠር ጊዜ ነው የቀሩት። ከዚህ በኋላ መድረክ ላይ ወጥተው አያገልግሉ አላቸው። ከዛ ቢሾፕ ዴቪድ ኦየዴፖ እንደዚህ ያሉት፣ አንተም ማሽኑም አጋንንት አለባችሁ ብሎ ተነስተው ወጡ። እስቲላው ድረስ ወር ይቀራቸዋል ተብለው የነበሩት ቢሾፕ ናው ይሄ ሪፖርት ከተነገራቸው 15 20 ዓመት ሆኗቸዋል። አሁንም ድረስ እያገለገሉ ነው። በህይወታችሁ ላይ የድግምት የሟርት ቃል፣ ጨለማን የሚያንቀሳቅስ ቃል ስትሰሙ ያ ጊዜ ምቹ ጊዜ ነው። ምን ለማድረግ? ለመናገር። ቤተሰብ ቢዝነስ ልትጀምር ነው ስትሉ ይስቅባችኋል። ቤተሰብ የሆነ ነገር ለማድረግ ነው ስትሉ ይስቅባችኋል። ወዳጅ ጓደኞቻችሁ ያላግጡባችኋል። የስንፍናን ቃል ይናገሩባችኋል። እነዛን የስንፍናን ቃል በሳቅ የምትቀበሉ ከሆነ ሞኞች ናችሁ ማለት ነው። እነዛ የስንፍና ቃሎችን የሰማችሁ ሰዓት አንደበታችሁን መክፈት አለባችሁ። ቢኮዝ ያ ጊዜ የመናገር ጊዜ ነው። ለዛ ነው ብዙ ጊዜ እንደዚህ አይነት የስንፍና ቃል ሲናገረን እንስቃለን። ከዛ ከሳቅን በኋላ አይደል ብለን ነው የምንሄደው። ያ ማለት የተለቀቀውን መንፈስ ለመቀበል በር ከፍታችኋል ወይ ዝግጁ ሆናችኋል ማለት ነው። ምንድነው ማድረግ ያለባችሁ? ኖ
በጌታ በኢየሱስ ይሄ ነገር በእኔ ህይወት ላይ አይሰራም፣ በእኔ ህይወት ላይ አይከናወን፣ ውሸት ነው እያላችሁ ማወጅ መቻል አለባችሁ። መናገር መቻል አለባችሁ። አንደኛው ለመናገር ምቹ ጊዜ በህይወታችሁ ላይ ስንፍና ቃል፣ የሟርት ቃል የምትሰሙበት ጊዜ ላይ ነው። የምትሰሙበት ጊዜ ቤት አይኖርህም ተብሎ የሆነ ሰው በአንተ ላይፍ ላይ እየቀለደም ቢሆን የስንፍናን ቃል ሲናገር ከሰማ ያ ጊዜ የምትናገርበት ጊዜ በጌታ በኢየሱስ ስም ቃልህ ከዚህ ሰዓት ጀምሮ በእኔ ህይወት ላይ አይሰራም። ያንተ ቃል አንተን እንዲያጠምድ ጸልያለሁ። ያንተ ቃል እኔን አያጠምደኝም። ቤት አይደለም ቤቶች ይኖሩኛል ብላችሁ የምትናገሩበት ሰዓት ነው። ልክ እድሜሽ የሆነ ታይም ላይ ደርሶ እስካሁን አላገባሽም፣ ከዚህ በኋላ አታገቢም፣ ቆመሽ ትቀሪያለሽ ሲሉሽ ያ ጊዜ የምትናገሪበት ጊዜ ነው። አሁን 30 ዓመት 40 ዓመት ሆኖሻል፣ 40 ዓመት ሆኖሃል። እስካሁን ከዚህ ቤት ከወላጆች ቤት አልወጣህም። በቃ ያ ማለት የምትሞተው እዚህ ቤት ነው ማለት ነው ካሉ ያ ጊዜ የምትናገርበት ጊዜ ነው። ጸጥ የማትልበት ጊዜ ነው። በእናንተ ህይወት ላይ የተነገሩ የሟርት ቃሎች በሙሉ በኢየሱስ ስም ኃይል ወደ ተናጋሪዎቹ እንዲመለሱ ጸልያለሁ። እናንተ ህይወት ላይ እንዳይሰራ ወደ ተናጋሪዎቹ እንዲመለስ ጸልያለሁ። ወደ ተናጋሪዎቹ እንዲመለስ ጸልያለሁ። ከዚህ ጸሎት ጋር በመስማማት አሜን አሜን እያላችሁ ጻፉ። ወደ ተናጋሪዎቹ በኢየሱስ ስም ኃይል እንዲመለስ ጸልያለሁ። የትኛውም በእናንተ ህይወት ላይ የተነገረ የስንፍና፣ የድግምት፣ የሟርት፣ የጥንቆላ ቃል በሙሉ ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል ወደ ተናጋሪዎቹ እንዲመለስ ጸልያለሁ። ወደ ተናጋሪዎቹ በኢየሱስ ስም ኃይል እንዲመለስ ጸልያለሁ። ጤንነታችሁን አስመልክቶ የተነገረ ክፉ ቃል፣ ቢዝነሳችሁን አስመልክቶ የተነገረ ክፉ ቃል፣ ትዳራችሁን አስመልክቶ የተነገረ ክፉ ቃል፣ ስራችሁን አስመልክቶ የተነገረ ክፉ ቃል፣ የእናንተን ጉዳዮች አስመልክቶ፣ የልጆቻችሁን ህይወት አስመልክቶ፣ የውጭ በራችሁን አስመልክቶ፣ ስኬታችሁን አስመልክቶ፣ ቤተሰቦቻችሁን፣ እህት ወንድሞቻችሁን አስመልክቶ የተነገረ ክፉ ቃል በሙሉ ወደ ተናጋሪዎች እንዲመለስ ጸልያለሁ። ወደ ተናጋሪዎች በኢየሱስ ስም ኃይል እንዲመለስ ጸልያለሁ። ወደ ተናጋሪዎች በኢየሱስ ስም ኃይል እንዲመለስ ጸልያለሁ። ወደ ተናጋሪዎች በኢየሱስ ስም ኃይል ተመለሰ። ወደ ተናጋሪዎች በኢየሱስ ስም ኃይል ተመለሰ። ወደ ተናጋሪዎች በኢየሱስ ስም ኃይል ተመለሰ። አስባችሁታል? ሰዎች ፍርድ ቤት ሲቆሙ ወይም እናንተ ፍርድ ቤት ስትቆሙ ዳኛው መጀመሪያ የሚያደርገው ምንድን ነው? የከሳሻችሁን አስተያየት ይሰማል አይደለ? ከዛስ አንተ የምትናገረው አለህ ወይ ብሎ ይጠይቀሃል። ዝም ካልክ የተናገረው እውነት ነው እያልክ ነው። ዝም ካልክ ይሄ ሰው እያልዋሸም እያልክ ነው። በህይወታችሁ ላይ ድሃ ነው የምትሆነው ስትባል ዝም ካልክ ተስማምተሃል ማለት ነው። አይሳካልህም ስትባል ዝም ካልክ ተስማምተሃል ማለት ነው። አይሆንልህም ስትባል ዝም ካልክ ተስማምተሃል ማለት ነው። እንዳልተስማማህ የምትገልጸው መናገር ስትጀምር ነው። ቃላችሁን ከዚህ ሰዓት ጀምሮ ሽባ አድርጌያለሁ ማለት አለብህ። ይሳካልኛል፣ አልፌ ሄዳለሁ፣ ስራህን አፍርሻለሁ፣ ቃልህን አፍርሻለሁ፣ ከዚህ በኋላ መሻገር ይሆንልኛል፣ ወደፊት ይሆንልኛል፣ መሄድ ይሆንልኛል እያላችሁ ማወጅ መቻል አለባችሁ። ያ ጊዜ የምትናገሩበት ጊዜ ስለሆነ አንደኛ የምትናገሩበት ጊዜ መቼ ነው ከተባለ በእናንተ ላይ ክፉ ቃል የተነሳ ጊዜ። ክፉ ቃሎች ጤንነታችሁን አስመልክቶ፣ ትዳራችሁን አስመልክቶ፣ ቢዝነሳችሁን አስመልክቶ፣ እመኑኝ እነዚህ ክፉ ቃሎች ከፓስተሮችም ይነሱ፣ ከነቢያቶችም ይነሱ፣ ከየትኛውም ሰው ይነሱ፣ ዝም ካላችሁ ተስማምታችኋል ማለት ነው። ማድረግ ያለባችሁ ነው ተነስታችሁ በኢየሱስ ስም አይሆንም፣ ወደ ተናጋሪው ተመልሷል፣ እኔ ህይወት ላይ አይሰራም ማለት አለባችሁ። ያንን እስካላደረጋችሁ ድረስ ተስማምታችኋል ማለት ነው። ተስማምታችኋል። አለመስማማታችሁን የምትገልጹት ልክ እንደዚህ ነገሮችን ስትሰሙ ተነስታችሁ መናገር መቻል አለባችሁ።
ስቲቭ ሃርቬ የሚባል አሜሪካ ውስጥ ያለ ጥቁር ኮሜዲያን ታውቃላችሁ? የቲቪ ሾው አቅራቢ። ያ ስቲቭ ሃርቪ ተማሪ ያለ መምህሩ እንደዚህ ያለው ምንድነው ምን መሆን ነው የምትፈልገው ሲለው እኔ ቲቪ አቅራቢ በቲቪ የሚታይ ሰው ነው መሆን ፈልገው አለው ለመምህሩ። መምህሩ ከት ብሎ ሳቀበት መምህሩ አንተ መቼም በቲቪ አትታይም አለው። ከዛ ስቲቭ ሃርቬ እታያለሁ አለው። አንተ መቼም በቲቪ አትታይም አለው። ከዛስ አሁን ስቲቭ ሃርቪ ላለፉት 10 ምናምን ዓመታት በየዓመቱ አዲስ ዓመት ጃንዋሪ 1 በፈረንጆች ሲመጣ አዲስ አንዳንድ ቲቪ ይገዛል። ለምን እንደሚገዛ ታውቃላችሁ? ለመምህሩ እየገዛ ይልክለታል። እሱን እንዲያዩ ይልክለታል። የእርግማን ቃል በሕይወታችሁ ላይ ሲነገር አሜን ብላችሁ አትቀበሉ። እየሳቃችሁ አትቀበሉ። አይሰራብኝም፣ አይሆንብኝም፣ ወደ ተናጋሪው መልሻለሁ በሉ። መናገር ያለባችሁ ለመናገርም ጊዜ ያለው ስለሚል መናገር ያለባችሁ የመጀመሪያው ጊዜ ክፉ ቃል እናንተ ላይ በተነሳ ጊዜ ነው። ሁለተኛ ዘፍጥረት ምዕራፍ 1 ከቁጥር 2 እና 3 ዘፍጥረት ምዕራፍ 1 ቁጥር 2 እና 3 እንደዚህ ይላል። ምድር ባዶ ነበረች፣ ጨለማም አልነበረባትም። ምድር ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እሺ ቁጥር 3 እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ክብር ለኢየሱስ ይሁን። ሁለተኛ ለመናገር ምቹ ጊዜ መቼ እንደሆነ ልንገራችሁ። አሁን ያነበብነው የእግዚአብሔር ቃል ውስጥ ምድር ባዶ ነበረች ይላል። አንዳች አልነበረባት። ምድር ላይ ምንም ነገር የለም፣ ባዶ ነው የነበረችው ምድር። ከዛስ መጽሐፍ ቅዱስ እንደሚል ታውቃላችሁ? የእግዚአብሔርን መንፈስ ምን ላይ ሰፎ ነበር ይላል? ውሃ ላይ። ያ ማለት ምድር አለች፣ ባዶ ነች። መንፈስ ቅዱስ ውሃ ላይ አለ። ያ ማለት መንፈስ ቅዱስ ምድር ላይ አለ። መንፈስ ቅዱስ ምድር ላይ አለ። እግዚአብሔር መናገር ጀመረ። ለምን? ለመስራት የተዘጋጀ መንፈስ ምድር ላይ ስላለ እግዚአብሔር አብ ይናገራል። መንፈስ ቅዱስ ውሃ ላይ የነበረው መንፈስ ቅዱስ ብርሃን ይሁን ሲል እግዚአብሔር አብ ያ ስፒሪት ብርሃን ያደርጋል። እግዚአብሔር መናገር ሲጀምር መናገር ከብርሃን ይሁን ከማለቱ በፊት ምድር ላይ ያደረገው ነገር ምንድን ነው? መንፈሱን ነው የላከው። መንፈሱ ውሃ ላይ ነበረ መናገር ከመጀመሩ በፊት። ከዛስ እግዚአብሔር ምን አደረገ? መንፈሱ ምድር ላይ ነበር። ምድር ላይ መስራት ያሰበው ፕሮግራምና እቅድ ነበረው እግዚአብሔር። ምድር ላይ መንፈሱ መገኘቱ ምድር ላይ ከመጣ በኋላ እግዚአብሔር መናገር ጀመረ። እንደ አማኝ ለመናገር ሁለተኛው ምቹ ጊዜ የእግዚአብሔር መገኘት ያለበት ጊዜ፣ የእግዚአብሔር ሕልውና ሀልወቱ በኃይል የሚሰማችሁ ጊዜ፣ ያ ጊዜ መናገር ያለባችሁ ጊዜ ነው። ምን ማለት ነው? መንፈስ ቅዱስ የእናንተን ቃሎች ወይም የእናንተን ጸሎቶች ለመመለስ የተዘጋጀበት ጊዜ ነው ማለት ነው። መጽሐፍ ቅዱስ እንደሚል ታውቃላችሁ? እግዚአብሔርን ቀርቦ ሳለ ጥሩት ይላል። ያ ማለት መገኘቱ በጣም የቀረባችሁ ሰዓት፣ መገኘቱ በጣም የተሰማችሁ ሰዓት፣ ያ ጊዜ የምትናገሩበት ጊዜ ነው። እሱን የምትጠሩበት ጊዜ ነው። በህይወታችሁ ላይ ቤተክርስቲያን ውስጥ መታችሁ ያ መገኘት ሲሰማችሁ፣ ያ ካቦድ የሆነው የእግዚአብሔር ክብር ሲሰማችሁ፣ ህልውናው ሲሰማችሁ፣ ያ ጊዜ ለመናገር ምቹ ጊዜ ነው። ለዛ ለምሳሌ ቤተክርስቲያን ውስጥ ስመጣ አንዳንድ ከአእምሮ በላይ የሆኑ ተአምራቶች መቼ እንደሚፈጠሩ ታውቃላችሁ? ቤተክርስቲያን ውስጥ እመጣለሁ፣ አውቀዋለሁ የእግዚአብሔር መገኘት። እስከ ዛሬ ሲሰማኝ ከነበረው መገኘት በላይ ከባድ የሆነ የእግዚአብሔር ህልውናና መገኘት ከተሰማኝ ያ ጊዜ የምናገርበት ጊዜ ነው፣ ተአምራቶች እንዲፈጠሩ፣ ሰዎች እንዲፈወሱ የምናገርበት ጊዜ ነው ያ ጊዜ። ምክንያቱም የሚፈውሳቸው መንፈስ ዝግጁ ሆኗል። ምን ለማድረግ? ደሞመንት ነብዩ ሲናገር ፈውስ ለማድረግ፣ ተአምራት ለማድረግ፣ ድንቆችን ለማድረግ። ሁለተኛው ምቹ ጊዜ የመንፈስ ቅዱስ መገኘት በኃይል የሚሰማችሁ ጊዜ፣ ያ ጊዜ ዝም ማለት የሌለባችሁ መናገር ያለባችሁ ጊዜ ነው። ምን ማለት እንደሆነ ታውቃላችሁ? ያ አይነ ስውሩ ሰውዬ ኢየሱስ ከኢያሪኮ ሲወጣ ያገኘው አይነ ስውሩ ሰውዬ ምን እንዳደረገ ታውቃላችሁ? የናዝሬቱ ኢየሱስ እያለፈ ነው አሉት። ያ ማለት የናዝሬቱ ኢየሱስ እሱ ያለበት ስፍራ ድረስ መጥቷል። ከዛስ የዳዊት ልጅ ሆይ ማረኝ አለ። ጸጥ በል አሉት። ኖ የናዝሬቱ ኢየሱስ እዚህ ከመጣ አሁን የምናገርበት ጊዜ ነው አለ።
መንደሬ ድረስ ከመጣ መገኘቱ ከተሰማኝ ጸጥ በል ብትሉኝ እንኳን አሁን የምናገርበት ጊዜ ነው አለ። የናዝሬቱ ኢየሱስ እሱ ያለበት ስፍራ ውስጥ እንደመጣ ያወቀ ሰዓት የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ አለ። ጸጥ በል አሉት፣ አትናገር አሉት። ሰውየው አብልጦ መጮህ ጀመረ። ለምን? የናዝሬቱ ኢየሱስ አንተ ያለህበት ሰርከምስታንስ ውስጥ አንተ ያለህበት አካባቢ ውስጥ መጥቷል ተብሎ ስለተነገረው። ለዛን የእግዚአብሔር መገኘት በኃይል የሚሰማችሁ ጊዜ ያ ጊዜ በትዳራችሁ ላይ፣ በጤንነታችሁ ላይ፣ በስራችሁ ላይ፣ በሁሉ ነገሮቻችሁ ላይ የምትናገሩበት ጊዜ ነው። ያ ጊዜ የምትናገሩበት ጊዜ ነው። ጸጥ ማለት የሌለባችሁ ጊዜ ነው። አስቡት፣ አንዳንድ ሰዎች የናዝሬቱ ኢየሱስ አጠገባቸው ድረስ መጥቶ ፈውስ አይጠይቁትም፣ ጸጥ ይላሉ። መገኘቱ ይሰማቸዋል፣ አብሯቸው አለ፣ ነቲንግ ምንም አይነት ጥያቄ የላቸው። አንዳንዶች ደግሞ ዝም በሉ እየተባሉ ይናገራሉ። ለምንድን ነው ዝም በል አሉት? አሁን የመናገር ጊዜ ነው አላቸው። የናዝሬቱ ኢየሱስ እኔ ሰፈር ድረስ መጥቶ እኔ ቤት ድረስ መጥቶ መገኘቱ እየተሰማኝ እንዴት ዝም እላለሁ? አሁን የምናገርበት ጊዜ ነው አለ። ለዛም ቸርች ውስጥ መታችሁ ሳምታይምስ በመገኘት ውስጥ ሆናችሁ እኮ ታለቅሳላችሁ፣ ትነካላችሁ፣ የምትሆኑትን ታጣላችሁ። ያ ጊዜ የምትናገሩበት ጊዜ ነው። ያ ጊዜ የምትናገሩበት ጊዜ ነው። ያ ጊዜ ደግሞ አሁን ስለሆነ በህይወታችሁ ላይ እናገራለሁ። ትዳራችሁ እንዲስተካከል እጸልያለሁ። ጤንነታችሁ እንዲስተካከል እጸልያለሁ። ስራችሁ እንዲስተካከል እጸልያለሁ። ፋይናንሻል ነገራችሁ እንዲስተካከል እጸልያለሁ። በህይወታችሁ ላይ አዲስ ነገር እንዲሆን እጸልያለሁ። ያስለቀሳችሁ ነገር እንዲባረር እጸልያለሁ። ክፉ መንፈስ ለቋችሁ እንዲሄድ እጸልያለሁ። ክፉ መንፈስ ለቋችሁ እንዲሄድ በኢየሱስ ስም ኃይል እናገራለሁ። ጨለማ ለቋችሁ እንዲሄድ በኢየሱስ ስም ኃይል እናገራለሁ። አዲስ ነገር እንዲሆንላችሁ በኢየሱስ ስም ኃይል እናገራለሁ። ጉብኝት እንዲሆንላችሁ በኢየሱስ ስም ኃይል እናገራለሁ። አልፋችሁ እንድትሄዱ በኢየሱስ ስም ኃይል እናገራለሁ። መሻገር እንዲሆንላችሁ ወደ ሌላ ክብር እንድትገቡ በኢየሱስ ስም ኃይል እጸልያለሁ። በኢየሱስ ስም ኃይል እጸልያለሁ። በኢየሱስ ስም ኃይል እጸልያለሁ። እረፍት እንዲሆንላችሁ እጸልያለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።